ነው ፍላጎት ምንድነው? እኔ ፍላጎት እሷን ፍላጎት ማሟላት ብቻ እንዴ ማንነህና ነው አንተ እሷን ፍላጎት የምታሟላት? ማንንም በሌለ ሰዓት እኔ ባሏ ያለውኝ አንተ ምን ቤት ነህና ነው እሷን ጉዳይ የምታካክልላት? ምን ትችላለህ? ግን ማንንም ባልነበረ ሰዓት እኔ ካጠገቡ የነበርኩ ሰው ነኝ። ገባ ወንድሜ ይሰማኛል። እና እሷ ከተለያየን እኮ የናል 1 አመትና 5 ወራት መሰልከው እኮ ገና 2 ሳምንት 3 ሳምንት ቢሆነን ነው። ለምን አንድ ቀን አይሆንም? ያሞን እንዴ አንድ ቀን ለምን አይሆንም እንዴ? ነው ስርዓትህን ያዝ። የምታወራቸውን ነገሮች አስተካከል። በቃ እኔ ባጭሩ ነግሬያለሁ። በቃ ከህይወታችን ውጣ፣ ከሁለታችንም ህይወት። ከዚህ በኋላ ሚዲያም ላይ ይሁን ምንም ነገር ላይ እንዳላይ። ከዛም በኋላ ግን ራስህን ሲኦል ውስጥ እየከተትከው እንደሆነ ማወቅ አለብህ። እንዴ ሩታ እየወገንሽለት ነው፣ ጭራሽ እያገሽው እኮ ነው ያለሽው። ከዚህ በላይ ምን ትወግኝለታለሽ? ተረጋጋ እንዴ መናገር መብት የለህም እያልሽኝ እኮ ነው። ተረጋጋ እና ታዲያ እኮ ተረጋጋ። ልታናግሪኝ ነው አይደል? እኮ ላናግርሽ ነው የመጣሁት እኮ ከይሄን ከህይወታችን ነው። አንተ መነጋገር የምንችለው በደንብ መረጋጋት ስትችል ብቻ ነው። አሳየ ነበር እንዳትነካት። ለምን አትረጋጋ እኮ እንዳትነካት እኮ ተረጋጋ። ጭራሽ እኔ ፊት ልታቅፋት ትፈልጋለህ እንዴ? ተረጋጋ። መጀመሪያ ይኸውልህ አንተም ቱግ ብለህ እሷን ቱግ እያስደረካት ነው። አንተ እንደምትለው ማውራት አለብኝ። ሌሎች ሴቶችን እኮ እንደዚህ ትደረድርና እሷ እኮ ያማታል ባህሪዋ ነው። ተረጋጊ ምናምን ብለህ ሌላ ሴት ነው ፕሮቴክት የምታደርገው። ገባ? ይሄን ባፉ ሲከፍትብኝ አይደል እንዴ? አንተ አንድ እርምጃ ፈቀቅ ብለህ እስኪ ስነ ስርዓትሽን ያጂ ሚስቴ ናት ብለህ ታውቃለህ? ዛሬ እሱ ሲመጣ ነው እንዴ ሚስቴ ናት ምናምን ስነ ስርዓትህን ያዝ ምናምን ብለህ አምባገነን የሚያደርግ አያምርብህም። ነሽ ወደ ማሄድ ነው። ቆያ እንደ አንተ እያሰመንካት ነው ልቀቃት እኮ ነሽ እኮ ስነ ስርዓትህን ያዝ። ፈልጋ ካለኝ ለምን በጉልበት እንትን እሺ ልቀቀኝ። በስርዓት ነው አይደል ተወራት መብቴ ነው። እሷን የመያዝ መብት አለ። ልቀቀኝ። አንተ ራስህ እያሳመንካት ነው። ቤት ፈልገሽ ሰማኝ በስርዓት ካልሆነ ደስ እንዳታናግረኝ። ልቀቀኝ አለቅሽም አለቅሽም። ወይኔ ወቴ ትለቀኛለህ። አለቅሽም በግድ ነው። አዎ በግድ ነው። አልፈልግም። አፈላቁ ሰውዬ አትንካኝ። ሰላም ውድ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ትላንትና ሩታ የለቀቀችውን ቪዲዮ አይታችኋል። ምን እየተካሄደ እንደሆነ አላቅም፣ ምን እየተፈጠረ እንደሆነ አላቅም። ሩታን እኔ በዚህ ልክ እንደዚህ ገምቻትም ጠብቂያትም አላቅም። ምን እያደረገች እንደሆነ ግራ ገብቶኛል። ትላንትና ቪዲዮም ፎቶም ለቃ አይታችኋታል ከሆነ ልጅ ጋር ማለት ነውና በዚህ ልክ ለመሆን ለምን እንዳስፈለጋት አላቅም ሩታ ማለት ነው። ሲቀጥል ደግሞ የሰራችበትን መንገድ ቪዲዮ እንደስ አይልም ነበረ። በእንደዚህ አይነት ሰው ነገር ምናደደው ወይንም መቀና አይነት ሰው አይደለሁም። ግን ደግሞ እዚህ ጋር ህይወት የሚባል ነገር አለ። እቺ ልጅ ከኔ ጋር ረጅም ጊዜ ቆይታለች፣ ረጅም አብረን ተጉዘናል ማለት ነው እና እኔ ለማናደድ ብላ ግን እየሄደችበት ያለው መንገድ ትክክል አይደለም። ሲቀጥል ልጁ እኔ ከዚህ በፊት ሚዲያ ላይ አውቀዋለሁ። ለነገሮች ወደ ኋላ ማይል ሰው ነው እና አሁንም ቢሆን ከዚህ ልጅ ጋር እንድትሆን አልፈልግም። ከፈለገች እኔ ችግር የለውም ወደ ቤት ነይ ብዬ እንደበፊት አላስጨንቃትም፣ አላስገድዳትም። ያለችበት ቦታ መሆን ትችላለች። ግን ደግሞ ከሌላ ወንድ ጋር ቪዲዮ እንድትሰራ እኔም አልፈልግም፣ አልፈቅድላትም እና እያየዋት ነበረ እንዴት እንደሚያረጋት። ረጅም አመት የምታውቀው ሰው ነው የምትመስለው። ግን በእርግጠኝነት ነው የምነግራችሁ ከሳምንት በላይ ይሄንን ልጅ ልታውቀው አትችልም፣ 100% ማለት ነውና እሷ ግን እያወራች የነበረው ነገር እሱም የሚያወራት ነገር ምናምን ስሰማ ቪዲዮ ላይ ረጅም ግንኙነት እንደነበራቸው ነው የሚያሳየው ማለት ነውና ሩታን በዚህ ልክ ከኔ ጋር መታረቅ ያልፈለገችበት ምክንያት ለዚህ ነው ማለት ነው። እኔ እየተሰማኝ ያለው ይሄንን ነውና ብዙ ሰው ነው የሚያየው። ፋሚሊ ከዛ በፊት ጋሽዬን አይታችሁታል፣ መጥቶ ለማስታረቅ ምናምን እኔና እሷን ሞክሯል። ግን የሁሉ ነገር ተፈጥሮ ዛሬ ላይ መታ ከሌላ ወንድ ጋር ቪዲዮ መስራት ማለት በጣም አሳፋሪና በጣም የሚያሳዝን ነገር ነውና እኔ በህይወቴ በጣም ነው እያዘንኩኝ ያለሁት ማለት ነው ከሷ ጋር በነበረኝ ጊዜ ማለት ነው። እና እንድናደር ተስፋ እንድቆርጥ ነው እያደረገችኝ ያለችውና ምክንያቷን ምን እንደሆነም አላቅም። ሌላ ጊዜ ማለት ነው ቤተሰብ አንድ ሁኔታ ልንገራችሁ። ሌላ ጊዜ ስቀጥራት በቃ ለመምጣትም ምናምን ፈቃደኛ አይደለችም። የሆነ ነገር አለብኝ ምናምን እያለች እኔን ላለማግኘት ትሞክራለች። ዛሬ ግን ስቀጥራት ወዲያው ነው እሺ ያለችኝ ማለት ነው። ይሄ ማለት ምን ማለት ነው? የሆነ ኬዝ አለ ማለት ነው። እኔ ያልገባኝ እኔ የማላውቀው ነገር ሩታ ከዚህ በፊት እንደዚህ አስቸግራኝ አታውቅም። እኔና ሰው ብዙ ጊዜ ተጣልተን እናውቃለን፣ ግን ለመታረቅ ስንሞክር እንደዚህ አስቸግራኝ አታውቅም። አሁን ላይ ግን ሌላ ሰው አጠገቧ እንዳለ የምታውቁት ለመታረቅ እንኳን ፍላጎት የላትም፣ ፈቃደኛ አይደለችም። እነ ሲስተር ፋዘር ያልመጣ ሰው የለም እኔና እሷን ለማስታረቅ። ግን ደግሞ እሷ ምንም ፈቃደኛም ልትሆን አልቻለችም፣ ፍላጎትም የላትም። ይሄ ማለት ምን ማለት ነው? ጀርባዋ ላይ ብዙ ሰው አለ ማለት ነው። የተረዳሁት ይሄንን ነው እና በጣም ነው ግራ እየገባኝ ያለው ማለት ነው። ምን እየሆነን እንዳለን ራሱ ነው ያላቅም። ሩታ ምን እየሆነች እንዳለች ምንም አውቀው ታሪክ የለም። እኔ በዚህ ልክ ሩታ ገጥማኝም አይቻትም አላቅም። በቃ በእንደዚህ አይነት ነገር ማለት ነውና
ህይወቴ ብልሽት ሽት እንዳለ አይነት ስሜት እየተሰማኝ ነውና እሷ ይሄንን የምታደርገው እኔ እንድቆርጥ ነው ወይንም ከዚህ በኋላ እሷን እንዳልጨቀጭቃት ነው እንዳልጠይቃት ነው ነይ ወደ ቤት እንዳልላት ነው እንታረቅ እንዳልላት ነው። ይሄ ከሆነ በጣም ተሳስታለች። በግልጽ ከኔ ህይወት ራቅ፣ በቃ አታስፈልገኝም፣ እኔ እናንተ ልንታረቅ አንችልም ብትለኝ ኖሮ ይሄ ሁሉ ነገር ውስጥ አንገባም ነበረ። በቃ በፊት ያኔ ድሮ እኔና እሷ እንለያይ ነበረ። ይሄ ሁሉ ነገር ውስጥ መግባት አይጠበቅባትም። እሷ እኔን ማትፈልገኝ ከሆነ ዛሬ ልጁም ምን እንደሆነ ምኗ እንደሆነ ከየት እንዳወቀችው ምናምን ያለውን ነገር ዛሬ ትነግረኛለች መጣ። ከዛ እንዴት መሄድ እንዳለብን ደግሞ ዛሬውኑ እንወስናለን ማለት ነው። እና እኔ በጣም ነው የደበረኝ ቪዲዮንም ሳይ ፎቶውንም ሳይ ማለት ነውና እኔን የሚያስደብር ነገር በዚህ ልክ ማድረግ ለምን እንደፈለገች አላቅም። እኔን ተስፋ ለማስቆረጥ ለምን እንደፈለገች አላቅም። እኔ ታውቃላችሁ ቪዲዮ ላይ ምናልባት ካያችሁኝ ከዛ በፊት በቃ ተስፋ አልቆርጥም እስከ ጥግ ድረስ የቻልኩትን እሞክራለሁ ምናምን እያልኩ ነበረ። እና አሁን ግን ምንም እንትን የምልበት ምክንያት የምታገስበት ምክንያት የለኝም። እንዴ በዚህ ልክ የትኛውም ሰው እስኪ በእኔ ቦታ ሆናችሁ ሁላችሁም አስቡት። እስኪ በእኔ ቦታ ሆናችሁ ሁላችሁም አስቡት። ይሄ ነገር የተፈጠረበት ሰው እናንተ ብትሆኑ ማለት ነው። እንዴ መበቀል እኮ ቢፈለግ ራሱ በእንደዚህ አይነት መንገድ አይደለም መበቀል ያለባት። ሴት ልጅ ነች አይደለ? ወንድ ልጅ ደግሞ ብዙ አይነት አስተሳሰብ ሊኖረው ይችላል። አንድን ወንድ በቀረበችው ቁጥር ያ ወንድ ምን አይነት አስተሳሰብ እንዳለ ሁላችንም ወንዶች የምናውቀው ነገር ነው። በዚህ ልክ ለምን ወንድ ልጅን መቅረብ ፈለገች? ይሄንንም ጥያቄ ፈጥሮብኛል። ሁሉንም ነገር ከራሷ አንደበት የምንሰማ ይሆናል። ልጁንም አግኝቼው ከቻለ ከዛሬ ቀን ጀምሮ ከሩታ እንዲርቅ ፈልጋለሁ፣ ከህይወቷ እንዲርቅላት ፈልጋለሁ፣ እንዳያገኛት ያለውን ነገር እኔ ባሏ እንደሆንኩ ሁሉ ነገር አስረዳዋለሁ። ማመን ከፈለገ ያምናል፣ ማመን ካልፈለገ ደግሞ እኔም የራሴን እርምጃ መሄድ እችላለሁ። ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እና አንዳንድ ነገሮች ዝም ሲባሉ በትዕግስት ሲታለፉ በጣም እየከረሩ ማይሆን ዙር ውስጥ እየገባን ይመስለኛል። እና እሱስ ምን ያህል ድፍረት ቢኖረው ነው አንድ ባለ ትዳርን ሴት ይዞ ሚዲያ ላይ የሚወጣው ማለት ነው? ይሄ ራሱ በጣም የሚያስጠላና ማይሆን ድርጊት ነው እያደረገ ያለው ማለት ነው። ያውቃል፣ በእርግጠኝነት ቪዲዮዎቻችንን ያያል። እኔ ምን ያህል እሷን ለመታረቅ እየሞከርኩ እንደሆነ ያያል። ይሄ ሁሉ ነገር እንኳን እያየ በዚህ ልክ እንዴት አላቅም። ብቻ እሱንም እስኪ በደንብ የምጠይቀው ይሆናል። አይ ሚል ከሆነ ደግሞ ምን ማድረግ እንዳለብኝ እሱን እኔም አውቃለሁኝ። ወንድ ልጅ ነኝ። ይሄን ያህል ሚስቴ በዚህ ልክ እንደዚህ የሆነች ዝምም የምል ሰው አይደለሁኝም። ስለዚህ እስኪ መታ ያለውን ነገር ደግሞ በደንብ የምናይ ይሆናል። እና ለማንኛውም ቤተሰቦቼ ይቅርታ ዛሬ ለምናገራቸው ንግግሮች በሙሉ ሁላችሁንም ይቅርታ ማለት ፈልጋለሁ። እስካሁንም ለተናገርኩት ነገር በቃ በጣም ስለተናደድኩኝና ውስጤ በጣም ስለተረበሸ ነው እንደዚህ ሆኜ የመጣሁት። ምናልባት ዛሬ ለእናንተም ብዙ ጥያቄዎች ይመለስላችኋል ብዬ አስባለሁኝ። እስከዛሬ ድረስ ሩታ ከኔ ጋር መታረቅ ማትፈልግባቸው ምክንያቶች ለዚህ ነበሩ ማለት ነው። ስለዚህ እስኪ እንታገሳት፣ የምታደርገውንም ነገር አብረን የምናይ ነው ማለት ነው የሚሆነው። እንጠብቃችኋለን ቤተሰቦቼ። ነጎደ ጊዜ እያየነው ገሰገስን እንደ ቀልድ እድሜ ሜደን እንደ ቀልድ ስንት ትዝታ ማየት ስንችል ስንት ፍቅር መዋደድ አልሆነኝ እኔ አንቺም ይኸው ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት ይቅር ለእግዚአብሔር ብንባባል እስኪ ምን ነበረበት? ሳያረፈድም አሁንም የኔ በእግዜሩ መንገድ እንሂድ በወኔ በአንቺም ተይው ባይተኩት እኔ ባይተኩት። እሺ ለማንኛውም ቤተሰቦቼ ተዋል የሚሉትን ነገር እሺ አብረን የምንሰማ ነው የሚሆነው። እሺ ሰላም ነው? እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። እንግዲህ ያስጠራው ከኔ እንደሆንኩኝ አውቃለሁ ብዬ አስባለሁኝ። እና አንዳንድ ነገሮችን ላወራህ ነው የመጣሁት ዛሬ ማለት ነው። በመጀመሪያ ደረጃ ከዚህ በኋላ ከሩታ ህይወት እንድትርቅ ፈልጋለሁኝ። ሲቀጥል ደግሞ ሩታ ማለት ሚስቴ ናት። ገባ? ያገባዋት ህዝብ የሚያውቀው ሁሉ ነገር ተፈራርመን ምናምን ከዛም አልፎ ደግሞ እርጉዝ ናት። ስለዚህ ከዚህ በኋላ ከህይወቷ በሰላም እንድትወጣላት ፈልጋለሁ። የኔና የሷ ጉዳይ ሌላ ነው።
እኔና እሷ ምናልባት በብዙ አይነት መንገድ ልንጋጭ እንችላለን፣ ልንጣላ እንችላለን። በራሳችን መንገድ እንፈታዋለን። ቆይ እኔ ላውራና ልጨርስ፣ ከዛ ማውራት ትችላለን። ስለዚህ ከዚህ ቀን ጀምሮ አጠገቧ እንዳይክ አልፈልግም። ምክንያቱም እየነገርኩ ነው። ለምን ምናልባት ተሳስተን ብዙ ነገሮችን ልናደርግ እንችላለን። ይሄንን ነው የምለው። ይሄንን ነገር ደግሞ ሳታቀርታ አይደለም ብዙ ነገር እኔና ሩታ የ2 አመታችንን ልንይዝ ነው። ሚዲያ ላይም ምንም እኔና እሷን ነገር ታውቃለህ ብዬ አስባለሁ። ስለዚህ ቶሎ ብለህ ከህይወቷ እንድትወጣ ነው የምፈልገው። ትናንትና የሰራው ቪዲዮ ግን ምን አለ መሰለህ ሩታ ማለት በጣም ያደገች ማገናዘብ የምትችል ሴት ናት። ገባ? በአንተ አይምሮ ልትነዳ የምትችል ሴት አይደለችም። ሁሉ ነገር ግራና ቀኙን አይታ በራሷ መንገድ መጓዝ የምትችል ሴት ናት። ገባ? አንተ እንደዚህ እዚህ ቦታ ግቢ እዚህ ቦታ ውጪ ማለት የማለት መብቱ የለም። ገባ? እሱን አውቃለሁ። ግን ደግሞ አንድ ነገር ማወቅ አለብህ። እቺ ልጅ በምንም አይነት ነገር ልታታልላት ትችላለህ። አንተ ወንድ ልጅ ነህ። በምንድን ነው ማታላት? እያየች እኔ በምንም አይነት ነገር በገንዘብ በምንም ልደልላት አልችልም። ገባ? እሷ ፈልጋና አምናበት የምትወስነው ውሳኔ ነው እንጂ እኔ ሆን ብዬ የሆነ ለመሸወድ የሚያደርጉት ነገር የለም። ገባ? እዚህ ጋር እሺ። ግን ይሄ ሁሉ ነገር እያወቅህ አንተ እዚህ ነገር ውስጥ መግባትህ ከእሷ ጋር መሆን ትክክል ነው ብለህ ታስባለህ? ሰው ልጅ አይምሮ እኮ ይቀየራል እንዴ! ሁሌ በቆመበት የምታገኘው ሐውልት ወይ ድንጋይ ነው። የሰው ልጅ እያሰበ እያገናዘበ በገባ ይቀየራል። በጣም አንድ ያስቀመጥክበት ቦታ ላይ ሁሌ ልታገኘው አትችልም። እና ጥፋቱ እዚህ ጋር እሷ ላይ ሳይሆን ብሬም ማድረግ ያለብህ ሜቢ ጥፋቱ አንተ ጋር ሊሆን ይችላል። ገባ? እቺ ልጅ ስለ ጥፋቴ እንድትነግረኝ አይደለም የጠራሁት። በመጀመሪያ ደረጃ ስለ ጥፋቴ ስለምናምን እኔና እሷ አውርተን የምንፈታው ነገር ነው። ኢቭንም እያወራንበት ነው እስከዛሬ ድረስ። ግን ደግሞ እያወራን በመሀል የመጣው አንተ ነህ። ስለዚህ ምንም ነገር እንትን ሳትል ከህይወታችን ውጣ ነው ያልኩህ። በቃ እኔም ከሷም ህይወት ላይ ውጣ ነው ያልኩህ። እኔ ኖርማሊ በቅርበት አላውቅህም አይደል? እንድታቀኝ አልፈልግም። ገባኝ። አሁን እኔ ካንተ የሆነ ነገር ፈልጌ ወይ የሆነ ነገር እንትን ብዬ አይደለም። ገባኝ እንትን ያልኩት እኔ ከሷ ጎን ያለውን ነገር አይቼ ነው። እቺ ልጅ በጣም ምርጥ የዋ በጣም የምትወደድ አይነት ልጅ ናት። ገባ? አሁን እኔ በአንተ በኩል ወይ በአንተ ሳይድ ያለው እንትን ማወቅ አልፈልግም። የሷን ምርጫና ፍላጎት ብቻ ነው ማለት ማሟላት ነው ፈልግ። እሺ ችግር የለውም። ይሄን ነገር እኔና እሷ አውርተን የምንወስነው ይሆናል። ግን ደግሞ ከዚህ በኋላ አንተ ከሷ ጋር ካየው ለሚደርስብህ ነገር ምንም አይነት እንትን ኃላፊነቱን አልወስድም። ምን ችግር አለው እንዴ? ምን ማለት ፈልገህ ነው? አይ ማስፈራራት አልችልም እኮ ኖ እያስፈራራው አይደለም። ከተረዳኸኝ ከሷ ራቅ ብዬ አስቀድሜ ነግሬያለሁ። የሰው ልጅ ይሄ መንገድ ትክክል አይደለም ብለኸው እየገባ ከሆነ የራሱ ጉዳይ ነው። እኔ እሷ ራቅ ከአጠገቤ ራቅ እስካላለችኝ ድረስ እኔ መራቅ አልችልም። ገባ? በደንብ ትችላለህ። እንዴት ነው መራቅ ማትችለው? እንዴት እቺ ልጅ ስትጎዳ ያየው ሚስቴክ እኮ ናት። ምን ሆነሃል እንዴ? የምታወራውን ነገር አስተካክል እንጂ ብትሆንስ የሰው ልጅ እኮ ናት እንዴ? የሰው ልጅ ነች። ስትጎዳ ያየው እኔ ማለት ቁጭ ብዬ ማየት አልችልም። ገባ? ነገሪው እንጂ ወይስ ሳትነግሪው ነው ወደ ሚዲያ ይዘሽ የመጣሽው? ሁሉንም ነገር በደንብ ያውቃል እኮ። ስለዚህ እኔ እቺ ልጅ ስትጎዳ ማየት አልፈልግም። እሷ እንደምታስብልኝ እኔ ማስብላታለሁ። ገባ? ብታስብ ኖሮ እኮ ይኸውልህ ሲጀመር እንደዚህ አይነት ነገር ውስጥ ባልገባን ነበረ። ገባ? አሁን የዚች ልጅ ፍላጎቷን ወይ አትረዳኸውም ወይ የሆነ የሳትከው መንገድ አለ ማለት ነው። እና ነገሮችን በጉልበት ለመፍታት ደግሞ እንትን አትበል። ገባ? ነው ፍላጎት ምንድነው? እኔ ፍላጎት የሷን ፍላጎት ማሟላት ብቻ እንዴ? ማንነህና ነው አንተ የሷን ፍላጎት የምታሟላት? እኔ ማንንም በሌለ ሰዓት እኔ ባሏ ያለውኝ አንተ ምን ቤት ነህና ነው የሷን ጉዳይ የምታካክልላት? ምን ትችላለህ? ግን ማንንም ባልነበረ ሰዓት እኔ ካጠገቤ ነበርኩ ሰው ነኝ። ገባ? ወንድሜ ይሰማኛል። እና እሷ ከተለያየን እኮ የናል 1 አመትና 5 ወራት መሰልከው እኮ ገና 2 ሳምንት 3 ሳምንት ቢሆነን ነው። ለምን አንድ ቀን አይሆንም? ያሞን እንዴ አንድ ቀን ለምን አይሆንም እንዴ? ኖ ስርዓትህን ያዝ። የምታወራቸውን ነገሮች አስተካከል። በቃ እኔ ባጭሩ ነግሬያለሁ። በቃ ከህይወታችን ውጣ፣ ከሁለታችንም ህይወት። ከዚህ በኋላ ሚዲያም ላይ ይሁን ምንም ነገር ላይ እንዳላይ። ከዛም በኋላ ግን ራስህን ሲኦል ውስጥ እየከተትከው እንደሆነ ማወቅ አለብህ። ከተረዳኸኝ ማለት ነው። ዛቻና ማስፈራሪያ አይደለም እንጂ ይኸውልህ በዚህ ልክ እንደዚህ የመነጋገር መብቱ የለም ከማንም ጋር። ገባ? ሲቀጥል ደግሞ ሁልጊዜ እኔ አንድ ነገር ሳደርግ በዚህ ያህል ታጋነ ማውራትም እዚህ ጋር ሌላ ነገር ፈጥረህም ለሚያዩት ሰዎች ሌላ ታሪክ መፍጠር አይጠበቅብህም። ገባ? ምክንያቱም ተጨራሽ እሱን ወገነሽ እያወራሽ ነው እንዴ? ቆይ መደማመጥ እንችላለን። እስከዛሬ ነው ጮክ ብለህ አታውራት እንዴ? መጮህም የለብህም እንዴ? ረጋ ብለህ አውራት። እስከዛሬ ጭቃጭቅ ነው ይበቃ። ሩታ ደህና ነሽ? ግን አእምሮሽ ደህና ነው? እኔ በጣም ደህና አሰሪ ጭንቅላትሽን አሰሪ እንጂ ተው እንጂ አንተ እንዴ በማይሆን እኮ በእኔና በእሷ መሀል እንዳትገባ።
እኮ አያገባህም። እኔና እሷ መፍታት ያለብን ነገር እንፈታለን። አያገባህም እንድንፈታ ይኸውልህ፣ እንደዚህም እያልከኝ አውርተን አይደለም። ሳትነካኝ እዛው ቆመህ በሰላም ማውራት ትችላለህ። እሺ ይሄ መጓተት ምናምን መገፋታተር እንዴ ሩታ እየወገንሽለት ነው። ጭራሽ እያገሽው እኮ ነው ያለሽው። እየወገንኩለት ከዚህ በላይ ምን ትወግኝለታለሽ? ተረጋጋ እንዴ መናገር መብት የለህም እያልሽኝ እኮ ነው። ተረጋጋ እና ታዲያ እኮ ተረጋጋ። ልታናግሪኝ ነው አይደል? የጠራኸኝ እኮ ላናግርሽ ነው የመጣሁት እኮ ከይሄን ከህይወታችን እኔም አንተም መነጋገር የምንችለው በደንብ መረጋጋት ስትችል ብቻ ነው። ገባ? ኦኬ እሺ፣ ተረጋጋው። ይኸው አውሪኝ፣ ተረጋጋው። እንደዛ ሲሆን ነው የሚያምርብን። እሺ አዲስ ነገር አይደለም አዲስ ነገር አይደለም ለማለት ያስደፈረኝ ነገር ቢኖር እኔ ጋር የሆነ ነገር ሲፈጠር ብቻ ለማጋነን ወይ ደግሞ እዚች ጋር ጀብድ የሆነ ነገር ለመስራት አትሞክር። እሺ አንተ በተደጋጋሚ ከአራቴም አምስቴም ስድስቴም ኦኬ እየተበቀልሽኝ ነው። እየቀጣሽኝ እየተበቀልሽኝ ነው። ኦኬ ጥሩ ነው። በቃ አንቺ እየተበቀልሽኝ ነው ማለት ነው። የራሴን ህይወት ነው የምኖረው። በነገር ላይ እኔ ማንንም የመበቀል ምናምን እንደ ጣጣ እንደሌለብኝ ቀድሞም ታውቃለህ። መበቀል ብፈልግማ በጣም ብዙ ሺህ በቀሎችን መበቀል እችል ነበረ። ይሁን ብዬ ብዙ ያለፍኳቸው ነገሮች አሉ። ገባኸኝ? አሁንም ቢሆን በሰላም እየኖርኩኝ ያለ ለምን እንደምትረብሸኝ አይደል ነው አላውቅም። ገባ? በቃ እኔ የራሴን ህይወት እየረበሽኩሽ አይደለም ሩታ። ይሄን ልጅ ግን ከዚህ በኋላ ከአንቺ ጋር ቪዲዮ ላይ ማየት አልፈልግም። ግልጽ አማርኛ እኮ ነው የማወራሽ። አንተ እኮ መብቴ ነው ብለኸኛል። እኔ መብቴ ነው ልበልህ እንዴ? እዚህ ጋር መብቴ ነው አይመለከትሽም። የሚዲያ ሰው እስከሆንኩ ድረስ የፈለኩትን ነገር የማድረግ መብት አለኝ ብለህ ቃል በቃል እኮ ተናግረሃል። ላስታውስህ እንዴ? አንተ እኔ እናንተ እኮ አብረን ቆመን ምንም እኮ አያገባሽም ብለህ እኮ ያልከኝ ሰው ነህ። አንተ ሌላ ሴት ይዘህ መተህ ላስታውስህ እንዴ? እኮ ስለዚህ እየተበቀልሽ ነው ማለት ነው። በቃ እየተበቀልሽ ነው። በቃ እንደዛ ከሆነ እኮ ችግር የለውም። ግልጽ አማርኛ ንገሪኝና እኔም ልመንበት፣ ሁሉም ሰው ይመንበት። አለቀ በቃ። ማንንም የማሳመን ግዴታ የለብኝም። ማንም አመነ አላመነ አይ ዶንት ኬር። ገባ? አይመለከተኝም። ግንስ የራሴን ህይወት እየኖርኩ ነው፣ እየተረጋጋሁ ነው፣ የራሴን ላይፍ እየቀጠልኩኝ ነው። ገባ? እኔ አንተም መበቀል ብፈልግ ኖሮ በብዙ ሺህ እጥፍ መበቀል እችል ነበር፣ አሳይ ነበር። እንዳትነካት። ለምን አትረጋጋ እኮ? እንዳትነካት እኮ ተረጋጋ። ጭራሽ እኔ ፊት ልታቅፋት ትፈልጋለህ እንዴ? ተረጋጋ። መጀመሪያ ይኸውልህ አንተም ቱግ ብለህ እሷን ቱግ እያስደረካት ነው። ምን እየሆንክ ነው? እየሰማኸኝ ነው? ከዚህ በኋላ እጅህን እንዳታነሳ አስባለ። ይኸውልህ እንደዚህ አድርገህ እንዳታነሳ፣ ሌላ ነገር እንዲፈጠር ካልፈለክ በስተቀር ማለት ነው። ምንም ይለኝ እኮ አልገባኝም ጭራሽ። አንተ ያማሃል እንዴ? እጅህን አውርድ እያልኩ እኮ ነው። ተረጋጋ። ምን እየሆንክ ነው? እሷ ራስህ ካላለችኝ ድረስ አንተ እኔ ላይ ነው እንዴ የምትቀልጂው አንቺ? ኧረ እየቀለድኩ የራሴን ህይወት ነው እየኖርኩኝ ያለሁት። በነገራችሁ ላይ እኔ ማንም ላይ መቀለድ አልፈልግም። ጀስት ራሴን ነው ሪላክስ ኢንጆይ ማድረግ ነው የምፈልገው። ገባ? ስለዚህ አንተ ያን ያህል አታካብደው። እያንዳንዱ እሷ ላይ የሚሆነውን ነገር አንተ ልታዘኝ አትችልም። ገባ? እሷ እንደዚህ እረፍ እንደዚህ አድርግ የማለት ይመረሽ ነው። ግን ወንድሜ ለምንድን ነው እጅህን አውርደህ እኔን ለምን አታወራኝም እኮ? ለቀቃት። እንደዚህ ሆነ እጅህን ሌላ ነገር መፍጠር እየፈለክ ነው። አልገባኝም እኮ በቃ እንዳይነካሽ ነው ፊት ያምሻል። እንዳንቺ እንዲነካሽ አልፈልግም። ትናንትና እዛ ቪዲዮ ላይ ተላላጥሽብኝ። ይበቃሻል። እሺ ስነ ስርዓትሽ ነው ያማታል። አንተ ትቀልዳለህ እንዴ? እኔ በጣም ብዙ ነገር ማስታወስ አይጠበቅብኝም። በእናትህ ያንተ እኮ እንድታስታውሽኝም አልፈልግም እኮ በቃ ያለፈን ነገር እያስታወስሽ አንተ ስትሰራው ኖርማል፣ እኔ ሳደርገው ግን ይኸውልህ አልፈልገውን ነገር አታሰራኝ በእናትህ። አንተ ስታደርገው ሁሌ ኖርማል ነው፣ እኔ ሳደርገው ግን ሃርድ ምናምን አያቃጣ። እሺ አያምርብህም። በሱ መንገድ አይምራሽ ሩት። አንቺ ረጋቢ። ምንድነው እየሆንክ ያለው? አልገባኝም። ወደ ራሱ መስመር እየሳበሽ ነው። አንቺ ረጋቢ። እያየሁ አይደል እንዴ? እየሳበሽ ነው እሱ። ተናዶ እንትነኛ ነገር ልንገርህ። በቃ ሂድ። ቢያንስ አንተ አታስፈልገንም። እኔና እሷ ላውራ። እሷ ሂድ ስላለችኝ ድረስ እንሄዳለን። ይኸውልህ እሺ እኔ እንዳንተ ማውራት አለብኝ ማለት ነው። ይኸውልህ አንተ እንደዚህ ነው የምታደርገው። ልንገርህ እሱ ያመዋል፣ ባህሪው ነው እንደዚህ ነው የሚለው እሱ። ብዙ ጊዜ አንተ እንደምትለው ማውራት አለብኝ። ሌሎች ሴቶችን እኮ እንደዚህ ትደረድርና እሷ እኮ ያማታል፣ ባህሪዋ ነው፣ ተረጋጊ ምናምን ብለህ ሌላ ሴት ነው ፕሮቴክት የምታደርገው። ገባ? ሩታ ግን በማይሆን ነገር ውስጥ እየገባሽ ነው ያለሽው። ስለዚህ አሁን አንተን ቆሜ እንደዚህ ማለት አለብኝ? አንተ የምታደርገው ነገር መድገም አለብኝ ወይ? የራሴን ህይወት ነው እየኖርኩኝ ያለሁት። ተወኝ በቃ። ተረጋጊ። በምን አይነት ቋንቋ ላስረዳ? እኔ ሊገባኝ አልቻለም። ሐሳብሽና እቅድሽን ፍላጎትሽን ወይ ንገሪኝና ዛሬ ልገራገን። ምንድነው ሐሳብሽ? ሐሳቤ ራሴን ትሪት ላርግበት። አትጨቅጭቀኝ፣ አትረብሸኝ፣ ተወኝ። ሐሳቤ ይሄ ነው። ከገባ ካልገባ ደግሞ በምን አይነት ቋንቋ ላስረዳት? ማለት እስቲ የሚገባኝ ቋንቋ ይሄ ነው በለኝና ልሞክር በዛ ለማስረዳት። በመግባባት በምንችለው አማርኛ አወራሁ። ከዚህ በላይ አታድክመኝ በእናትህ ፕሊዝ። እንዴ መረዳት ካልፈለገ ይሄን ያለው እንትን ማለት ነው። ምንድነው ችግር? ለምን በሰላም ኑሮ ጥሩ ሰው እንኳን ይዘሽ መተሽ ቢሆን ጥሩ ነበር። ጥሩነቱ እና እንደማይተዋወቅ ሰው ነው አክት እያደረገ ያለው ማለት ነው። በጣም ጥሩነቱ ለኔ ተው።
የቀረበኝ ነው ጥሩ ነው እንደሚያደርግ አለቀ። ምን ሆነ የሚያልቀው? ሁሉም ነገር እሺ አስኪዩን እንግዲህ እኔና አንቺ እናውራ። ሜት ትችላለህ እንደምሽ አመሰግናለሁ። ከዚህ በኋላ ግን ሩታ ላይም አይደለም ምንም ላይ እንዳትመጣ ሜት ትችላለህ። እሷ ሂድታለች እንደዚህ ነው የሚያደርግ አያስፈልግም። መግባባት እኔን እንዳነካኝ እሷ ሌላ ነገር ከሚፈጠር ሂድ በይው። እሺ ሂድ በይው ከዚህ ጋር። እኔ ደግሞ የሚፈጠረው ነገር ማየት እፈልጋለሁ። ምን ይፈጠራል? ለምንድን ነው ሌላ ነገር እንዳደርግ የምትገፋፋኝ? ሂድልን ከዚህ ጋር። አንተም ብዬሽ አልመጣሁም ሰውዬ እኮ ሂድልን በቃ። እኔ ነበርኩ ፈልጌ የመጣሁት አይደለ? ተናገርኩ እንጂ እኔ ከሷ ጋር የመጣሁት እሺ አርቼ መጣራል። በቃ ሐሳቤን ነገርኩ። በቃ ከዚህ በኋላ ከህይወታችን ውጣልን እንዳላይህ በቃ በአጠቃላይ አይ ካልክ ደግሞ ሌላ እርምጃ አራመዳለሁ ማለት ከዛ እንደ ምን እንደማደርግ ታውቃለህ። ማን የሰጠህ እሱን ስልጣን ነው? የትኛው ህይወት ነው ማለት? እሺ ሂድልን። አማርኛ ነው አማራው፣ አማርኛ ይገባሃል መቼም። ስለዚህ ሂድልን በቃ። እኔ ለእሷን ለኔ ተዋት ነው እዚህ ጋር በእንደዚህ አይነት ነገር አረፍ እንዳትነካኝ። ይኸውልህ በእንደዚህ አይነት አግባብ እኔ እና ጉልበት አትጠቀም እኮ ጉልበት አትጠቀም በእሷ ላይ ማለት ነው። አንተ እንዳትናገረኝ አያገባህም። እሷ ሚስቴ ናት የነገርኩህ እኮ ነው። ምንም ብትሆን ሰው ናት እኮ ጉልበትህን እንድትጠቀም እኔ ማለት ነው። ስማኝ ይኸውልህ አንቺ በእሱ ላይ ልትናገረኝ አይገባሽም። ባሌ ነው ምናምን ስል እኮ አንተ እንደ ቀላል ነው እኮ የቆጠርከው። እንደዚህ ብለህ እኮ ሌላውን ሰው ለማስቆም አልሞከርክም። ገባህ? ይሄን ባፉ ሲከፍትብኝ አይደል እንደ አንተ አንድ እርምጃ ፈቀቅ ብለህ እስኪ ስነ ስርዓትሽን ያጂ ሚስቴ ናት ብለህ ታውቃለህ? ዛሬ እሱ ሲመጣ ነው እንደ ሚስቴ ናት ምናምን ስነ ስርዓትህን ያዝ ምናምን ብለህ አምባገነን የሚያደርግ አያምርብህም። ትናንትና ያደረግከው ያላደረግከው ነገር ዛሬ ለማሳየት አትሞክር። እኔ ላይ ነው እንደ አክት የምታደርገው ነገር ትክክል አይደለም። እየነገርኩሽ ነው ትክክል አይደለም። ትክክል ነበርኩ ወይ? እየሳትሽ ነው ያለሽው። ኧረ ሩታ በጣም ነገሮች እያበላሽሽ ነው ያለሽው። እየተበላሽ ነው ይበላሽ። ነገሮችን እየሳትኩኝ ነው። እሰይ ደግ አደረኩ። በቃ ልሳት። ምን የምትተማመኝ ነው ከእንደዚህ እኔን የምታወሪኝ? ቆይ ራሴን ማንንም መተማመን አይጠበቅብኝም። ያምሻል ግን በጣም ጤነኛ እስኪ ከራስሽ ጋር ለመሆን ሞክሪ። ጭንቅላትሽን በጣም ጤነኛ እኮ አገባም እጅን አውርድ እንዳትነካኝ። አንተም አትንካኝ። ሰውዬ ትንሽ ተረጋጋ። በጣም እንትን እያልኩ ለምን አትሆኝም? ለምን በሰላም ኖረሽ ነው? ለምን ተዝናናሽ ነው? ለምን እረፍት አገኘች ነው እንዴ? አንተ ሁሉ ጊዜ እኔ ተበሳጭቼ ወይም ደግሞ ተናድጄ ስታይ ነው እንዴ ደስተኛ የምትሆነው? ምንድነው ሀሳብ? አልገባኝም። አታስብ። ሁሉም ነገር በቅርቡ ያከትማል እኮ። ሁሉም ነገር በጊዜው መሆን ባለበት ታይም ያከትማል፣ ያበቃለታል። ከዛ አንተ ምን ጋር አደርስም፣ እኔም አንተ ጋር አልደርስም። አለቀ። ምን ያልሽናለሽ ወርታ? ግልጽ አማርኛ ነው። በቃ በቃ። አዎ በቃ። አንተ ሰው ህይወት ላይ መቀለድ አይደብርም እንዴ? አንተ እንደፈለክ ስትሆን በቃ ነው ያልሽው። ኧረ ወይኔ እስልቀቀኝ። ሩታ አብርሃም እኮ ነው እያየሽኝ። አውሪኝ እኮ አንዴ ልቀቀኝ። እያየሽኝ አውሪኝ። ቆይ ተወኝ። ተው ኤርሚ እኮ ልቀቀኝ እንጂ ልቀቀኝ። ምን ይሆንሽ ነው? ልቀቀኝ። ታውቆሻል። ልቀቀኝ። ባለቅሽ ምን ታመጪ ነው ሩታ? ልመጪኝ ነው ወይ ንገሪኝ። ልመጪኝ ነው እኮ ልቀቀኝ እንጂ አለቅሽም። እሺ አለቅሽም። አዎ በግድ ነው። አዎ በግድ ነው። በግድ በቃ እሺ አልፈልግም። ሩታ ቆይ አልፈልግም። እሺ በግድ ነው። አልፈልግም። አንዴ ልቀቃት። አልፈልግም። ቆይ አንዴ ልቀቃት እኮ ልቀቃት። ሰውዬ አንዴ ልቀቃት። እያሳመምካት ነው። ልቀቃት። ነሽ ወደዛ ሄደን ነው። ቆይ አንዴ አንተ እያሳመምካት ነው። ልቀቃት እኮ ነሽ እኮ ስነ ስርዓትህን ያዝ። ፈልጋ ካልሽ ለምን ነው በጉልበት እንትን? እሺ ልቀቀኝ። በስርዓት ነው አይደል የምታወራት? መብቴ ነው። እሷን የመያዝ መብት አለኝ። ልቀቀኝ። አንተ ራስህ እያሳመምካት ነው። ቤት ፈልገሽ ነው። ሰማኝ በስነ ስርዓት ካልሆነ ደስ እንዳታናግረኝ። ልቀቀኝ። አለቅሽም። ትለቀኛለህ። አለቅሽም። ወይኔ ወቴ ትለቀኛለህ። አለቅሽም። በግድ ነው። አዎ በግድ ነው። አልፈልግም። እንዴ አልፈልግም። ሰውዬ ልቀቃትና በፍላጎት ነው። ከህይወቴ ውጣልኝ። አልፈልግም። ሳትፈልግ እንዴት ነው በምታስገባት? ከህይወቴ ውጣልኝ። አልፈልግም። እኔ ወይ የሆነ ነገር እቃ ምናምን አይደለም ጎትተህ የምትወስደኝ። በጉልበት ወስዳትም አታናግርህም። ስለዚህ ልቀቃትና ከፈለገች ትመጣለች። እንዴ ልጅቷን እያሳመምካት ነው እንዴ? አልፈልግም። እሺ እያሳመምካት ነው ልጅቷን። አልፈልግም። አያገባህም። እንደፈለኩ ማድረግ መብት አለኝ። ያለ ፍላጎቷ ለምንድን ነው ምን ትፈልጋለች? አያገባህም። ማን የሰጠህ መብት ነው? ያለ ፍላጎቷ ምንም ነገር ማድረግ አትችልም እኮ። ወይስ ምን ልትሆን ነው? ለምን አትርቅም ከዚህ ጋር? በእናትህ ወንድም ለምን ነው ራቅ በለ። እሷን ብዬ የመጣሁት እኮ ካንተ መራቅ እችላለሁ፣ ከእሷ መራቅ አልችልም። አልፈልግም። በቃ አልኩህ እኮ እኔ በሰላም እንኑርበት። ሩታ ተይ፣ ይሻልሻል። እየለመንኩሽ ነው ያለሁት። ተይ፣ የምሬን ነው። የማይሆን ውሳኔ እንደወስን አታደርጊኝ። ተይ፣ የፈለከውን ወስን ሩታ። ተይ፣ የፈለከውን ወስን። እንዴ ጭንቅላትሽን ተጠቀሚበት እስቲ። አንተ መጀመሪያ የአንተን ጭንቅላት ተጠቅመህበት አሳየኝ። ስለኔ ጭንቅላት አጠቃቀም አንተ አትጠቁመኝ። ሩታ አንዳንድ ጊዜ ነገሮችን አስተካክላለሁ ብለሽ እያበላሽሽ ነው ያለሽው። ምናልባት እኔን እየቀጣሽኝ እየተበቀልሽኝ ከሆነ ልክ አይደለም።
እየተሳሳትሽ ነው ያለሽው። ነገሮች እየባሰብሽ ነው የሚመጣው። መቅጣት አላማ ምናምን የለኝም። የራሴን ኑሮ ነው የምኖረው። ወይኔ ሩታ በእግዚአብሔር ታይ። እሺ እጄን ውሰደው፣ ቆርጠ ከቻልክ ውሰደው። እጄን ያው መገንጠል ከቻልክ ጣምዛህ እንደው ገንጥለው ውሰደው ከጠቀመ። ለምን አለቀም? አንተ ግን ምን አገባ በዚህ ልክ እኔ እና እሷን እንትን ለማለት የምትሞክረው? ኖ ምንም አያገባኝ። ግን ያለ ፍላጎቷ ምንም ነገር ሲደረግ ማንም ባላቃት ራሱ ልፈቅድልህ አልችልም። ገባ? እንዴት ነው አንተ ማን ፈቃጅ አደረገ? አንተ ማን እንትን እና ሰው ስታስገድድ እያየው እንድፈቅድልህ ነው? አልገባኝም። አሁን እኮ ያለ ፍላጎቷ በጣም እየጨቆንኳት ነው። በጉልበት ነው እየመራት ያለው። ወደ ቤት ሄደን እናወራለን። ሁሉንም ነገር ቤት ሄደን እሺ። ልክ የፈለገ ነገር የእሷን ፍላጎት ስማና መጀመሪያ በጉልበት አትወስድ። አንዴ ላስረዳ። መርዳት ይችላል። ላስረዳ አዎ አውቃለሁ። እሱም ያውቃል፣ ማንም ያውቃል። አዎ ሚስትህ ነኝ። አዎ ባሌ ነህ። ግንስ ያለ ፍላጎቴ ምንም ነገር የማድረግ መብት የለህም። ገባ እኮ ምንም ያለ ፍላጎት አይደለም። ያለ ፍላጎቴ ነው እጄን እየቆረጠኝ ያለው። ያለ ፍላጎቴ ነው እኮ። ወደ ቤት እንሄዳለን። ወደ ቤት ሄደን እናወራለን። ወይኔ ጉዴ! እንጂ አንሄድም። እምቢ እያለች አይደል? አላለቃትም። አንተ ጤነኛ ነህ? እምቢ እያለች ነው እኮ አይደል? ኧረ 7 ዶክተር ያረጋግጥልኝ ሙሉ ጤነኛ ነኝ። ስማ አሁን ይኸውልህ አልሄድም እያለች ነው አይደል? በጉልበት አትውሰዳት። ፈልጋት ሄዳለች ከፈለገች ማለት ነው። አሁን እሷ ፍላጎቷ አይደል? ገባ? ሩታ መሽም ትቀየር። ወደ ቤት እኮ ቤት ሄደን ነው ሁሉንም ነገር እኮ ቤት እንሂድ ነው። ለኔ ደግሞ ጊዜው አልፏል እኮ ቤት ሄደን ነው። ጊዜው አልፏል። አላለፈም። ምንም ጊዜው አላለፈም። እኔም ያው እድሜን ማቃጠል የምፈልግ አይነት ሰው አይደለም። በጣም ብዙ ነገር ይቀረኛል። ብዙ እሺ። ስለዚህ በጭቅጭቅ ደግሞ ቤትም ሄጄ መጨቃጨቅ አልፈልግም። ህይወቴን አትበጥብጠኝ። አትበጥብጠኝ። ልቀቀኝ። ነኝ ተይው። ልቀቃት። መያዝ መብት የለም። በራሷ ፍላጎት ሰውዬ አትንካኝ። ምንድን ነው የፈለግኸው? ተጋበና ምን ልትሆን አትንካኝ እንዴ? ጭራሽ ከለላየው ሆኖ እንዴ? ልቀቀኝ ያልኩህ እኔ ለሱ ከለላ ያለ ፍላጎቷ ምን ነገር ታረጋችሁም? ገባ ሰውዬ እጄ ልቀቀኝ። ለምን አለቃትም? እሺ እጄ እኮ ወደ ቤት ሄደን እናወራለን። በቃ ነይ ወደ ቤት እናወራለን። እና እጄን ውሰደው በቃ ግድ የለህም እንዴ? ሰውዬ አትንካኝ እኮ ዞሮ በቃ አልፈለገችም ማለት ለምን አለቃትም? ወይስ ሌላ ነገር ውስጥ ነው መግባት የምትፈልገው? ነገሮች ዛሬ ነው እንደሚታዩ ካልገባኝም ለቀቀኝ በእናትህ። እኔ እኮ በጣም ብዙ ነገር ላወራት ሞክሬያለሁ። አንተ ነህ ያልገባህ። የራሴን ህይወት መኖር ሩታ አስሬ በቃ ይሄንን ነገር አትበይኝ። የራሴን ህይወት መኖር ስጀምር ሁሌም እስታካቱንብኝ። አትቆርጠኝ በቃ ልቀቀኝ። ሩታ ለምን አለቃትም? የግድ ፖሊስ ጋር መደወል አለብኝ እንዴ? አንተ እንድትለቀኝ ፖሊስ አያስፈልግም እንዴ? ልቀቃት በቃ አልፈለገችማ። ማን ያልሽው? አብራም ነው ያልሽው? አብራም ልቀቃት። ሰውዬ ሌላ ነገር እሱ እንዳለ ነው። ልቀቃት። ያለ ፍላጎቷ ምንም ነገር ማለት ነው። ሌላ ነገር እንዲፈጠር አልፈልግም። በቃ ከፈለገች ትመጣለች፣ ካልፈለገች አብቃ። ግን ሌላ ነገር እንዲፈጠር ከፈለኩ ግን ብዙ ነገር ማድረግ ይችላል። ልቀቀኝ፣ እንዳትነካኝ። ልቀቀኝ። በቃ እኔ ነኝ የማዋጣሽ። ይሄ ልጅ አያዋጣሽም። ያዋጣኝን እኔ አውቃለሁ። እየነገርኩሽ ነው። ዱርዬ ነው። አያዋጣሽም። በጣም አዋጣኸኝ። አንድ ነገር ልንገርሽ አይደል? ታዋጣኝ እኮ ሀገር ያወቀው ዱርዬ ነው። ይሁን ሚዲያ ላይ ሲወጣ አፉን አሽሎ ምናምን ነገር የሆነ አፉን በማር ቀብቶ ሲመጣ ማለት ነው። ታይ ሩታ፣ ይሁን ታይ፣ እንደ ደህና ሰው እንዳታየው። በቃ ይሁን። ዱርዬ ነው። እየነገርኩሽ ነው። ማገናዘብ የምትችል ሴት ናት እኮ። ይሁን በቃ ተዋት። ፍላጎቷ ሌላ ነው። አንተን ታስገድዳታችንም። ገባ? ፍላጎቷን በአንተ ፍላጎት ልታስገድዳታችን። ለምን ሻትኝ? ማይሆን ሰው ነው እያልኩሽ ነው። ማይሆን ሰው ነው። ይሁን በቃ። እንዴት ነው ስለኔ የምታወራው? የታውቃኝ ነው ስለኔ የምታወራው? ይሁን ተበላሽ። ዝናብ እየመጣ ነው። ወደ ቤት እንሂድ። እሺ በይ። ወይኔ ካንተ ጋር አልመጣሁም። ካንተ ጋር የመሄድ ግዴታ የለብኝም። ልቀቀኝ በእናትህ። በቃ ልቀቃት። በቃ ልቀቀኝ። አንድ ቀን ግን ማለት ነው ሩታ የፈለገውን ነገር ተጠቅሞብሽ ይጥልሻል። እየነገርኩሽ ነው። እንደማያዋጣሽ እነግርሻለሁ። ወደ እኔ የገባ ነው። በቃ ልቀቃት። እንደማይጠቅምሽ እየነገርኩሽ ነው። ሩታ ስነ ስርዓትሽን ያዢ። አናግሪኝ ሩታ። ታይ እየጠበቅኩሽ ነው። አሁን ባላችን እንዳትደውልኝ እሺ። ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ አንዴት ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟ እንደ ጉንበኖ ብታለል ለፍቅር ባልችለው በኔ አቅም